39ኛው የአፍሪካ ህብረት የመሪዎች ጉባኤ በተለያዩ ጉዳዮች ዛሬ ሲከናወን ውሎ የመጀመሪያ ቀኑ በስኬት ተጠናቋል። ጉባኤውን በሚመለከትም የከተማዋ ድባብ ምን ይመስላል ሲሉ ባልደረቦቻችን ከተለያየ አካባቢዎች ትዝብታቸውን እያጋሩን አሁን ድረስ ዘልቀናል። አሁን ምን ሄደው ወደ መስቀል አደባባይ ነው። ባልደረባችን ሄብሮን ዋልታው እዚያው ትገኛለች። የአካባቢውን ድባብ ትነግረናለች። ሄብሮን እንዴት አምሽተሻል? መረጃዎችን መቀጠል ይቻላል። አመሰግናለሁ መታገስና ለይኩን ቀደም ሲል በመግቢያችሁ ላይ እንዳነሳችሁትም እንግዲህ 39ኛው የአፍሪካ ህብረት የመሪዎች ጉባኤን አዲስ አበባ በድምቀት አስተናግዳ ዛሬ የመጀመሪያ ቀኗን አሳልፋለች። በቀጣዩ በነገው ቀንም እንግዲህ የ39ኛው የአፍሪካ ህብረት የመሪዎች ጉባኤ ይቀጥላል። እኔ የምገኘው ደግሞ አሁን መስቀል አደባባይ ላይ ነው። በ39ኛው የአፍሪካ ህብረት የመሪዎች ጉባኤን ለማስተናገድ እንግዲህ መዲናችን አዲስ አበባ ሽር ጉዶን የጀመረችው ቀደም ብላ ነበረ። በተለይ ደግሞ መዲናችን አዲስ አበባ ለጉባኤው ምቹና ሳቢ እንድትሆን የተለያዩ ስራዎች ሲሰሩ ነበረ። ከዛ ቀደም ደግሞ ያሉትን በተለይ አዲስ አበባ የአፍሪካ መቀመጫ የዲፕሎማቲክ ማህበረሰቡ መናገሻ እንደመሆኗ መጠን የተለያዩ ከተማዋን የሚመጥኑ እንደስሟ ውብ የሚያደርጓት የልማት ስራዎች ተሰርተዋል። እነዚህ የልማት ስራዎችም በኮሪደር ልማት ታግዘው አዲስ አበባን እንደስሟ ምቹ ውብና ማራኪ ያደረጉ ሆነው ተገኝተዋል። እኔ አሁን የቆምኩበትና የምገኝበት መስቀል አደባባይም እንዲሁ አንዱ የልማቱ አካል ነው። የመስቀል አደባባይ በ85400 ስኩዌር ኪሎ ሜትር ላይ የሰፈረ የተለያዩ ዓለም አቀፋዊ ፖለቲካዊ፣ ማህበራዊ የተለያዩ ሃይማኖታዊ ፕሮግራሞች የሚስተናገዱበት አደባባይ እንደሆነ ይታወቃል። ይህ አደባባይንም እንግዲህ አንዱ የመዲናዋ ድምቀት እንደመሆኑ መጠን በ2013 ዓመተ ምህረት ውብ የሆነ ማሻሻያ መደረጉ ይታወቃል። አሁን ያለውን ይዞታ እንዲይዝም የተለያዩ ስራዎች ተሰርተዋል። በተለይ ደግሞ ምቹ ለእንግዶችም ለነዋሪዎችም ምቹ ተደርጎ ተሰርቷል። እንደሚታወቀው እንግዲህ መታገስና ለይኩን መዲናችን አዲስ አበባ ከቅርብ ጊዜ ወዲህ የተለያዩ ዓለም አቀፋዊ ይሁን አህጉራዊ ኮንፈረንሶችን በማካሄድ ላይ ነው የምትገኘው። በትላንትናው ዕለት የተካሄደው ደግሞ ሁለተኛው የጣሊያን አፍሪካ ጉባኤም እንዲሁ ተጠቃሽ ነው። እነዚህ ጉባኤዎችንም እንግዲህ አዲስ አበባ ማስተናገዷ በተለይ የተለያዩ ከዓለማችን ክፍሎች የሚመጡ መሪዎች አሉ፣ ተሳታፊዎች አሉ፣ ባለስልጣናት፣ ጎብኚዎች ይመጣሉና እነዚህ ጎብኚዎች፣ መሪዎችና ባለስልጣናት አዲስ አበባን በሚረግጡበት ጊዜ ምቹና ማራኪ እንድትሆን የቆይታ ጊዜያቸውን እንዲያራዝሙ ከገጽታ ግንባታም እንዲሁ ረገድ እንዲሁ የራሳቸውን አበርክቶ እንዲያበረክቱ ከማድረግ አኳያም የተሰሩ የኮሪደር ልማት ስራዎች የከተማን ውበት የመግለጽ ስራዎች እንዲሁ ሚናቸው የጎላ መሆኑ ይታመናል። በተለይ ደግሞ አሁን የቆምኩበት ይህ የመስቀል አደባባይ ስፍራ የተለያዩ ዓለም አቀፍ ማህበራዊና ፖለቲካዊ ሁነቶች የሚስተናገዱበት እንደሆነ ይታወቃል። የአደባባይ በዓላትንም እንዲሁ ያስተናግዳልና ኢትዮጵያ በተለይ ለቱሪዝም ዘርፍ የሰጠችውን ትኩረት ከማጉላት ረገድና በዚህ ስፍራ የአደባባይ በዓላት የተለያዩ ዓለም አቀፍ ጎብኚዎችን ቀልብና አይን የሚስብ ነው። ኢትዮጵያ ደግሞ ቱሪዝምን አንዱ የኢኮኖሚ አበይት ክፍል በማድረግ ትኩረት ሰጥታ እየሰራችበት ትገኛለችና ይህ ስፍራም ለቱሪዝሙ ዘርፍ የበኩሉን አስተዋጽኦ እንዲያበረክት ያደረገ ስፍራ እንደሆነ ይታወቃልና ይህ እንግዲህ እንዳጠቃላይ በኢትዮጵያ በአፍሪካ ውስጥ የአጀንዳ 2063ን ማንሳት እንችላለን። በአጀንዳ 2063 ኢትዮጵያ በተለይ ደግሞ የምንመኛትና የበለጸገች አፍሪካን መፍጠር በሚለው ሁኔታ ውስጥ የራሷን የሆነ አስተዋጽኦ እንድታበረክት በኢኮኖሚው ዘርፍ የራሱን የሆነ አውንታዊ አበርክቶ እያሳረፈ ይገኛል። ቀደም ብዬም በመግቢያ ላይ እንዳነሳሁት እንግዲህ ጉባኤው ለሁለት ቀናት ነው የሚካሄደው። በነገው ዕለት የሚካሄዳል። በአሁኑ በምሽት ያለው ድባብ ደግሞ ይሄንን ይመስላል። መታገስና ለይኩን